ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ለዚህ ሰዓት ያዝናቸውን አዳዲስና ሰበር መረጃዎችን አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ወደ ዝርዝሮቹ ገዢው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛውን መቀመጫ በማግኘት ማሸነፉን የኢትዮጵያ ምርጫ ቦርድ አስታወቀ። በዚህም መሰረት የብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድ አዲስ አበባ ውስጥ ባካሄደው ስነ ስርዓት የተረጋገጡና የጸደቁ የምርጫ ውጤቶችን ይፋ አድርጓል። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41 የግል እጩዎች ደግሞ 8 የህዝብ ተወካዮች ምክር ቤት መቀመጫዎች ማሸነፋቸውን በተጨማሪ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ የአሁኑን ምርጫ ሲያሸንፍ ለሁለተኛ ጊዜ ነው። ብልጽግና በአዲስ አበባ ከተማ 20 የህዝብ ተወካዮች ምክር ቤት መቀመጫዎችን፣ በአማራ ክልል 117፣ ቤንሻንጉል ጉሙዝ 8፣ በጋምቤላ ክልል 3 እንዲሁም በኦሮሚያ ክልል 167 መቀመጫዎችን ማሸነፍ ችሏል። በሲዳማ ክልል እንዲሁም 13 መቀመጫዎችን፣ በደቡብ ምዕራብ ኢትዮጵያ 17፣ በደቡብ ኢትዮጵያ ደግሞ 35 መቀመጫዎችን አሸንፏል። በማዕከላዊ ኢትዮጵያ ብልጽግና ፓርቲ 28 መቀመጫዎችን፣ በሶማሌ ክልል ደግሞ 19 መቀመጫዎችን አሸንፏል። በዚህ በሰባተኛው ምርጫ ሌላ ጦርነት ሊከሰትበት ይችላል ተብሎ በተሰጋበትና 38 መቀመጫዎች ባሉት በትግራይ ክልል ለሁለተኛ ጊዜ መራጮች አልተሳተፉም። የፌዴራል መንግስቱና የህወሓት መሪዎች አንዳቸው ሌላኛቸውም ጦርነቱን ያስቆመውን የፕሪቶሪያ ስምምነትን ባለማክበር እየተካሰሱ ነው። በተለይም የሀገሪቱ አብዛኛውን የህዝብ ብዛትና የቆዳ ስፋት በሚሸፍኑት በአማራና በኦሮሚያ ክልሎች ውስጥ ካለው የታጣቂዎች እንቅስቃሴ ጋር በተያያዘ በአንዳንድ አካባቢዎች ምርጫ አልተካሄደም። የኢትዮጵያ ምርጫ ቦርድ ባለፈው ግንቦት 24 2018 ዓ.ም የተካሄደው ምርጫ ላይ በጥቂት የምርጫ ክልሎች ካጋጠሙ ችግሮች በስተቀር ሂደቱ ስኬታማ እንደነበር ገልጿል። ድምጽ ባልተሰጠባቸው የምርጫ ክልሎች መራጮች ድምጻቸውን እንዲሰጡ እንደሚደረግ፣ ነገር ግን ቀኑ መቼ እንደሚሆን ቦርዱ አልገለጸም። በጠቅላይ ሚኒስትር አብይ አህመድ የሚመራው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፍ ችሏል። ይህ ከፍተኛ ቁጥር በመሆኑ በሚቀጥለው ዓመት መስከረም ማብቂያ ላይ በብልጽግና ፓርቲ የሚመራ መንግስት የሚመሰረት ይሆናል። በዚህም ጠቅላይ ሚኒስትር አብይ አህመድ ለቀጣይ 5 ዓመታት በመንበራቸው ላይ ሊቀጥሉ ይችላሉ ተብሎ ይገለጻል። ይሁን እንጂ አንዳንድ የፖለቲካ ተንታኞች በአማራ በኦሮሚያና በትግራይ የተወሰኑ አካባቢዎች ምርጫ ሳይካሄድ መታገዱ እስካሁን እልባት ያላገኙ የውስጥ ግጭቶች በሀገሪቱ የፖለቲካ እንቅስቃሴ ላይ እያሳደሩ ያለውን ከፍተኛ ጫና በጉልህ የሚያሳይ ነው ሲሉ አስተያየታቸውን ሰጥተዋል። ገዢው ፓርቲ ብልጽግና በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሰረታዊ እውነታ አለ በማለት ያወጣው መግለጫ ደግሞ የብልጽግና ፓርቲ አብላጫ ድምጽ አግኝቶ መንግስት የመመስረት መብት ማግኘት የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ ያለ ፓርቲ ነው ያለው ብልጽግና የምርጫው ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ተአማኒ ሆኖ መጠናቀቅ ግን የውድ ሀገራችን ኢትዮጵያና የመላው ህዝቧ ስትራቴጂካዊ አሸናፊነት ማረጋገጫ ነው ብሎታል። ይህ ምርጫ እንደ ከዚህ ቀደም የተለመደ የፖለቲካ ውድድር ወይም ወቅታዊ ሁኔታ አልነበረም ያለው ብልጽግና ይህ ምርጫ የውስጥና የውጭ የሴራ መረቦች የበጣጠሰ የኢትዮጵያን ሉዓላዊ በተግባር ያደመቀም የዲሞክራሲ ተቋሞቻችን ብስለት ያጎለበተ ታላቅ የታሪክ እመርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክውን ሀገር በቀል የዲሞክራሲና ሀገራዊ ሉዓላዊነትን ያረጋገጠ ታሪካዊ ቀን ነው በማለት አሞካሽቶታል። ከ54 ሚሊዮን በላይ ዜጎች መሳተፋቸውን የህዝባችንን የፖለቲካ ንቃት የሚያሳይ ነው ያለው ብልጽግናም ከህዝብ ድምጽና ሉዓላዊ ፍቃድ ማክበር የመንግስትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑን በተግባር ተረጋግጧል። በምርጫ የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡትን ተንኮልና መፍጨርጨር በህዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል በማለት ስማቸውን ያልጠቀሳቸውን ኃይሎችን አውግዟል።
መረጃዎቻችን ይቀጥላሉ። ሳሙኤል ሩቶ በቡድን ሰባት ጉዟቸው ማግስት ከአሜሪካ ጋር ትልቁ የተባለ ስምምነት ፈረሙ። የ62.4 ቢሊዮን ዶላር የማዕድን ልማት ስምምነት መፈራረማቸውን ነው የተነገረው። አሜሪካ በአፍሪካ ትልቁ እስካሁን ያልተነካውን የኬንያ የባዮኒየም እና የሪር እርዝ የማዕድን ክምችት ለመጠቀም የሚያስችላትን የመጀመሪያ ደረጃ ስምምነት መፈራረሟን ተገልጿል። ወደ 62.4 ቢሊዮን ዶላር ወይም ደግሞ 9.7 ትሪሊዮን የኬንያ ሺሊንግ ግምት ያለው ይህ ስምምነት ዋሽንግተን ከቤጂንግ ጋር በስትራቴጂካዊ ማዕድናት ይዞታ ላይ ለምታደርገው ከባድ ፉክክር ትልቅ ስኬት እንደሆነ ተነግረዋል። በኬንያው መሪማ ሂል አካባቢ የሚገኘውን ይህን እምቅ የማዕድን ሀብት ለልማት የተደረገውን አዲሱ ስምምነት ማዕድናቱ በነበረበት ሁኔታ ወደ ውጭ ከመላክ ይልቅ በኬንያ ሀገር ውስጥ እንዲቀነባበሩና እሴት እንዲጨመርባቸው የሚያስገድድ ነው። ይህም ቀደም ሲል ጥሬ ዕቃዎችን ብቻ ወደ ውጭ የመላክ የነበረውን የተለመደ አሰራር የሚቀይር መሆኑን ታውቋል። ይህ የአሜሪካ እርምጃ የመጣው ለንጹህ ኢነርጂና ለላቁ ቴክኖሎጂዎች እጅግ ወሳኝ በሆኑ የአፍሪካ ወሳኝ ማዕድናት ላይ ከቻይናና ከሩሲያ ጋር የሚደረገውን ዓለም አቀፋዊ ፉክክር በበረታበት ወቅት ነው። በአሁኑ ወቅት ቻይና ከአፍሪካ የሚወጡ ማዕድናትን በማቀነባበርና በማቅረብ ረገድ ቀዳሚ ሀገር ብትሆንም አሜሪካ ግን የአቅርቦት ዋስትናና ለማረጋገጥ በሀገር ውስጥ እሴት የመጨመር ስራን ለመደገፍ የሚያስችል ከአፍሪካ ሀገራት ጋር የሁለትዮሽ ስምምነት በስፋት እየተገበረች ትገኛለች። የኢራን ልኡካን ቡድን ከአሜሪካ ቡድን ጋር የጋራ ፎቶ ለመነሳት ፍቃደኛ ሳይሆኑ ሲቀሩ ስብሰባ ጥሎ የወጡ አመራሮች ስለመኖራቸውን ተገለጸ። በጄኔቫ ሊካሄድ ከታቀደው የሰላም ድርድር አስቀድሞ የኢራን ተደራዳሪ ቡድን ከአሜሪካ ልኡካን ጋር በጋራ ፎቶ ለመነሳት የቀረበለትን ጥሪ ውድቅ ማድረጉን ተሰምቷል። ለድርድሩ ቅርብ የሆኑ የውስጥ አዋቂ ምንጮች ጠቅሶ የሀገሪቱን ታስኒም ዜና ወኪል እንደዘገበው የአሜሪካ ባለስልጣናት እና የጉባኤው አዘጋጆች በሁለቱ ወገኖች መካከል የእጅ መጨባበጥና የጋራ የቡድን ፎቶ ፕሮግራም አዘጋጅቶ ነበር። ሆኖም የኢራን ልኡካን ቡድን በቦታው ለመገኘት ፍቃደኛ ሳይሆኑ ቀርተዋል። የኢራንን ተቃውሞ ተከትሎ ቀጥታ የቴሌቪዥን ስርጭቱና የፎቶ መርሃ ግብሩ የኢራን ተደራዳሪዎች በሌሉበት እንዲቀጥል የተደረገ ሲሆን የኢራን ልኡካን ቡድን ወደ ስብሰባ አዳራሽ የገባው ይሄው የፎቶ መርሃ ግብር ከተጠናቀቀ በኋላ መሆኑን ታውቋል። ምንጩ አክሎ እንደገለጸው ድርድር ከመጀመሩ አስቀድሞ ጋዜጠኞች የስብሰባውን አዳራሽ ለቀው እንዲወጡ ለማስቻል የአሜሪካ ልኡካን ቡድን የ5 ደቂቃ ጊዜ እንዲሰጠው መጠየቁን አስታውቋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያ ደግሞ በጠቅላይ ብሔራዊ የጸጥታ ምክር ቤት ሁሉም አባላት ለድርድር ድምጽ መስጠታቸውን ተናግረው ነበር። የኢራኑ ፕሬዝዳንት ከቴህራን ዩኒቨርሲቲ ፕሮፌሰሮች ጋር በነበራቸው ስብሰባ ሁሉም የጦር አዛዦችና የደህንነት ምክር ቤት አባላት ከአሜሪካ ጋር ለመደራደር ድምጻቸውን መስጠታቸው ገልጸው ነበር። ፕሬዝዳንቱ የአብዮታዊ ዘብ አዛዦች እንዲሁም የኢራን ጦር አዛዦችን ሁሉም በስፍራው እንደነበሩ በአንድ ድምጽ ድርድሩን መደገፋቸውን ገልጸዋል። ፕሬዝዳንት ፔዜሽኪያ ሁሉም ከፍተኛ አመራሮች ድርድሩ መካሄድ እንዳለበት ተስማምተዋል በማለት የዛሬ ሳምንት በሁለቱ ሀገራት መካከል ከስምምነት የተደረሰበትን የመግባቢያ ሰነድ የሆርሙዝ ወሽመጥን መክፈትን ያካትታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የፓኪስታን ጠቅላይ ሚኒስትር፣ የኳታር ልኡካን ከኢራን ተደራዳሪዎች ጋር በስዊዘርላንድ ለድርድር ተገናኝተዋል። ነገር ግን ትናንት ቴህራን እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ አላቆመችም በሚል ወሽመጡን ደግማ መዝጋቷን አስታውቃለች። በኢራንና በአሜሪካ መካከል የተፈጠረውን ጊዜያዊ የሰላም ስምምነት ላይ ተጨማሪ ንግግሮች ለማድረግ በስዊዘርላንድ የተገናኙ ልኡካን የቴህራን እርምጃ ጥላ አጥሎበታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ የሆኑ እስማኤል ባጋይ በስዊዘርላንድ በተደረገው ንግግር የስምምነቱን መጣስ በግልጽ በማሳየት የመፍትሄው መንገዶችን በመለየት የቴህራን ተልዕኮ ቅድመ ሁኔታዎችን ማቅረብ ላይ የሚያተኩር እንደነበር ነው የገለጹት። ከዚህ ይልቅ ሌላኛው ወገን እርምጃዎች በቅርብ መከታተል አስፈላጊ መሆኑን ጠቅሰው የተገቡ ቃል ኪዳኖችን መፈጸማቸውን ለማረጋገጥ ሁሉንም መንገዶች እንጠቀማለን በማለት እንዝተዋል። ይህ በእንዲህ እንዳለ የእስራኤል ጦር ደግሞ ከሊባኖስ ድንበር አቅራቢያ የሚገኝ ግዙፍ የሂዝቦላህ የከርሰ ምድር ድሮን ጣቢያ መቆጣጠሩን አስታወቀም። የእስራኤል መከላከያ ሰራዊት ከሊባኖስ ድንበር አቅራቢያ የሚገኝና ለሊባኖስ ታጣቂ ቡድን ሂዝቦላህ ቁልፍ የነበረን የከርሰ ምድር ድሮን ማዘዣ
ግዛት ጣቢያ መቆጣጠሩን በዛሬው ዕለት ባወጣው መግለጫ አስታውቋል። በተራራማ ስፍራ ውስጥ በጥልቀት ተደብቆ የተገነባውና በኢራን መንግስት ቀጥተኛ ድጋፍ የሚንቀሳቀሰው ይህ የጦር ሰፈር በደርዘን የሚቆጠሩ ፈንጂ አፋኝ ሰው አልባ አውሮፕላኖች፣ ዘመናዊ የማስወንጨፊያ መሰረተ ልማቶችና ከፍተኛ መጠን ያላቸው ፈንጂዎችን አከማችቶ መያዙን ተረጋግጧል። የጦር ባለሙያዎች እንደሚገምቱት የዚህ ስልታዊ ይዞታ መፈራረስ በሂዝቦላህ የአየር ላይ ጥቃት አቅም ላይ ከባድና ታሪካዊ ድብደባ እያሳረፈ ነው። የእስራኤል ጦር በቁጥጥሩ ስር የዋለውን ይህንን ግዙፍ ወታደራዊ ማዕከል ሙሉ በሙሉ ለማፍረስና ከጥቅም ውጭ ለማድረግ በዝግጅት ላይ መሆኑን ገልጿል። የብሪታንያው ኦብዘርቨር ጋዜጣ ደግሞ ጠቅላይ ሚኒስትር ኬር ስታርመር ሰኞ ዕለት ከስልጣናቸው ይለቃሉ ተብሎ እንደሚጠበቅ ዘገባ። ለስንብታቸውም የጊዜ ሰሌዳ ያወጣሉ ተብሎ እንደሚጠበቅ ያስነበበው ጋዜጣው አንድ የመንግስት ምንጭ ስታርመር አሁንም መንግስትን በመምራት ስራቸው ላይ ትኩረት እንዳደረጉ ገልጿል። በስታርመር ስልጣን ላይ ለወራት ሲንከባለል የቆየው ስጋት አርብ ዕለት ተቀናቃኛቸው በርንሃም መደበኛ የመሪነት ውድድር ለማድረግ የሚያስችላቸውን የፓርላማ ወንበር በማሸነፋቸው ከፍተኛ ሁኔታን አሻቅበዋል። የኦብዘርቨር ዘገባ እንዳመለከተው ስታርመር የመጨረሻ ውሳኔ ከማስተላለፋቸው በፊት ቺከርስ በሚገኘው የገጠር መኖሪያ ቤታቸው ከባለቤታቸው ጋር በጉዳዩ ላይ የመከሩበት ነው። የሌበር ፓርቲ ከፍተኛ ባለስልጣናት በበኩላቸው ሰኞ ዕለት ስለ ቀጣይ ዕጣ ፈንታቸው ግልጽ መግለጫ ይሰጣሉ ብለው እንደሚጠብቁ ተናግረዋል። ነገር ግን አንድ የመንግስት ምንጭ ስታርመር አሁንም በስራቸው ላይ ትኩረት ማድረጋቸውን በመግለጽ ከዚህ ቀደም የሰጧቸውን አቋሞች አስታውሰዋል። የብሪታንያ መሪ አርብ በሰጡት አስተያየት በመሪነታቸው ላይ የሚመጣጠን ማንኛውም ፈተና በቆራጥነት እንደሚጋፈጡ ገልጸው የሌበር ፓርቲ በውስጣዊ ሽኩቻ ራሱን እንዳያፈርስ አሳስበዋል። በስታርመር ማዕከላዊ ዘመም የሆነው የሌበር ፓርቲን እንደ አውሮፓውያን አቆጣጠር በ2024 በተካሄደው ምርጫ አምርተው ወደ ከፍተኛ ድል የመሩ ቢሆንም ከተከታታይ ቅሌቶችና የፖሊሲ ውሳኔ መለዋወጦች በኋላ ተወዳጅነታቸው ክፉኛ ቀንሷል። ተመልካቾች መረጃዎቻችን በዚህ አጠናቀቅን። በቀጣይ በአዳዲስ መረጃዎች ይዘን የምንገናኝ ይሆናል። ቸር ሰንብቱ።